ወይ ሁለታችሁ ይኸውልሽ ኬስ ካለባችሁ ምንም ኬስ የለብንም። በቃ የልጅ እኔ ልጅ እኔ ናት ነው እያለ ያለው። ስለዚህ ልጁ አይደለችም ብያለሁ። አርፎ መቀመጥ ይችል ነበር። ምን እኔ ስራ ስራ ዲኤንኤ አድርገሽ ለምን አትወስኝም? አሁን እኮ ዲኤንኤ ማድረግ ነው አይደል? እኔ አሁንም ቢሆን ዲኤንኤው ይኸውልሽ ሰሚያለሽ። አሁን እኔ እንጃ እኮ እንሂድና ልጅቷን ይዘናት እንሂድ ሆስፒታል ምናምን በቃ ያዘጋጀሽ ቦታ አለናል። አሬ በየትም ይሁን እኔ ችግር የለውም። ሄደሽ መቀላል ነገር እኮ ነው። በቃ ከዛ ጊዜ ገደቡን እንዲያፈጥኑት መለመን ነው። በገንዘብም ቢሆን ማድረግ ነው። ሌላ ምንም አዲስ ነገር የለውም እኮ እንዴ። ምን ነው ቸኮልክልኝ? ምንም እኔም እሱ አንድ ቀን ያላያት ዲኤንኤ ከተደረገ በኋላ እሺ ምን አሰብክ? ምን አስባለሁ? ልጄ ከሆነች እቀበላለሁ። ምንም አዲስ ነገር የለውም። የሚያስፈራሽ ነገር አለ? ምን ያስፈራኝ ነገር የለም። እኔ እኮ ታዲያ ምን ለምን በሙሉ ኮንፊደንስ ነው እያወራ ያለሁት። ምንም የምፈራው ነገር ስለሌለ እኮ አሁን ልጅቷን ይዘሻት መተሽ ቢሆን ኖሮ እኮ አንድም እሱም ያያታል እኮ አይደለ? ይዘሻት መተሽ ቢሆን ኖሮ ምንም እኮ ይሄን ያክል ማካበድ አያስፈልግም። እኔ አምጥቼ ላሳየው እንደ ጭራሽ ልጁ መጥቶ ነበር ማየት የነበረበት። እኛ እንሂድ በቃ ሌላ ተካራ ከማብዛት ወይ እንሂድ ልጅቷ ጋር እኮ ልጅቷ ጋር እንሂድ። ልጅቷን ያረክሽበት ቦታ እንሂድ። ልጅቷ ቤት ናት። የትም አይደለም ያደረኩት። ለምን እንደምንሄደው ዲኤንኤ ትደረግ። ለምን አንቺ መገላገል አትፈልጊም እንዴ? ምንድን ነው ጸጉሯን ነው ወይ ጸጉሯን የሆነ ነገር ነው የምትፈልገው? አመጣልሃለሁ። ልጅን መጀመሪያ መተው ማየት ነው። አይ እንደዛ አልፈልግም። ለምን እሱን እያየን ነው መሆን ያለበት እንጂ ትክክለኛ ነገር መሆን አለበት። እያየን ካልሆነ እንዴት ነው ማምንሽ? ነገርኩሽ። የተፈጠረው ነው ወይ ሌላ ልጅ አለ ወይ ሌላ የምትፈራው ነገር አለ? ጸጉሯን ነው የምትፈልገው አይደል? ልጅቷን እዚች ጋር ማምጣቴ ለምን አስፈለገ? እኮ እሺ እኛ እንሂድና የሆነም ነገር አስፈልገና ምን ያለ ልጅቷ እንዴት ነው ዲኤንኤ ማደርገው? ነገርኩህ። የምትፈልገውን ነገር ለነገሩ ማረኮን የምትፈልገውን ነገር ሰጠህ። ነገሩ እንጂ ልምጣ ነው እያለች ያለችው። እኔ ደግሞ እሱን አላምንበት። አንቺ በጣም ኮንፊደንስ ካለሽ ማለት ነው። በውስጥሽ ኮንፊደንስ ካለሽ አንተ ፈለክበት ቦታ ማድረግ ትችላለህ። እኔ ምንም የማቀደው የምፈራውን ነገር የምትፈልገውን ነገር ልስጥ። እኔ አንድ ላይ እንሂድና እንገላገልበት። እኔ አላሳዝናትም። ምን አደርጋታለሁ? ልጅቷን ምን አደርጋታለሁ? ምን አልበላት? ጤነኛ አይደለሽም እንዴ? ይኸውልህ ታውቃለህ፣ ከዚህ በፊት እርጉዞኝ ብዙ ነገሮች ተፈጥረዋል። ያንን ነገር ደግሞ ታውቃለህ፣ ሁሉ ችግር ውስጥ እንደገባው ነው በአንቺ ድርቅና ነው። እውነቱ ስነግርሽ ምንም አዲስ ነገር አልነበረውም። ይኸውልህ እኔ ድርቅና ለምን እንደሆነ እኮ ታውቃለህ አይደል? ጠንቅቀህ ያደረከውንም ደግሞ እያንዳንዱ ነገር ታውቃለህ። ምን አስፈራ ወይ ደግሞ ምን እዚች ጋር ራስን እንደነሰው ለማድረግ ለምን ትሞክራለህ? አይደለም እኔ ብፈራ ዲኤንኤ ይደረግል ነበር። ነገርኩህ እኮ አምና ለመቀበል ዝግጁ ነህ። አምና ለመቀበል ዝግጁ ስለሆንክ መሰለኝ ዲኤንኤ ለማድረግ ነኝ። ዝግጁ ነኝ። የኔም ከሆነ እቀበላለሁ፣ የኔም ካልሆነ እቀበላለሁ። በቃ ግልግል። ይሄንን ነው ማወቅ የምፈልገው። አንቺ ነሽ እኮ እየሸሸሻለሽ። እኔ እኮ እምቢ መች አልኩኝ። እኔ ምንም የሸሸሁት ነገር የለም።